አንድ ወጣት ኢትዮጵያዊ የእናቱን ህመም የእናቱን ስቃይ መነሻ አድርጎ ለሌሎች ኢትዮጵያውያን እናቶች ፈውስ የሚሆን መሳሪያ ይዞ መምጣቱ ቀላል ነገር አይደለም። ቀና ስል ከሰማይ ኮከብ ይመራኛል፣ የፍቅር መዓዛ ልቤን ይጥራኛል። እንዳጭሩ ከራሾላ ላይ ብወጣ ከቤቴ ሊገባ መምህሩ መጣ። እኔ መውለድ ማስተማር ሳትማር ማስተማር ራሱ ለእኔ በቂ እና ደግሞ አልመለስም አዳኑ እስከ ዘላለም መድኃኔዓለም ወድቄ በንባዬ እግሩ አጥዋለሁ ወድቄ በንባዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ በእጃችሁ ባለውለታዬ ከትቢያ ተጥዬ ተመስገን ጌታዬ። የቀናቱ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማዕረጌን መሸከም እስኪያቅተኝ ድረስ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ እንኳን ትምህርት አይደለም ማስተምረው ወይም ትምህርት ለማስተማር አይደለም የቆምኩት። ስለ ትምህርት የሆነ ነገር ተናግሬ ለመውረድ ነው። ትምህርትን በተመለከተ እውቀትን በተመለከተ ሁለት አስተሳሰቦች አሉ። በተለይ እንግሊዘኛው በደንብ ይገልጸዋል። ኤዱኬሽን ስሩ ደማን ስሩ ዘ ኤዱኬሽን። ሰውየው በትምህርቱ ሲያልፍና ትምህርቱ በሰውየው ሲያልፍ ማለት ነው በግርድፉ። ይሄ የትምህርት ፍልስፍና ነው። ሁለቱም ጠቃሚዎች ናቸው። ሰውየውን በትምህርቱ ሲያልፍ ይጠቅማል፣ ትምህርቱን በሰውየው ውስጥ ሲያልፍ ይጠቅማል። ትምህርት በሰውየው ውስጥ ከሆነ ሰውየው ወይም የሰውየው ማንነት፣ ጠባይ ወይም ቁመና ያን ትምህርት ይቀርጸዋል። ያ ሲሆን መምህሩ የማስተማሪያ ወይም ደግሞ ትምህርት ማስተላለፊያ መንገድ ሳይሆን ራሱ ትምህርት ይሆናል ማለት ነው። ያን ሁለተኛው ሰውየው በትምህርት ውስጥ ይህ ሲሆን ትምህርት የሰውየውን ማንነት የሰውየውን የኑሮ ዘይቤ ይቀርጸዋል፣ ይበይነዋል። ብዙውን ጊዜ በብዛት የሰዎችን ማንነት ትምህርት ይቀርጻል፣ ግን እንደዛ የመኖር አደጋና ፈተና ይገጥማሉ። ነገር ግን ሁልጊዜ ሰውየው በትምህርቱ ውስጥ ከሆነ ግን ሁልጊዜ ችግር ፈቺ፣ ህመም ፈዋሽ፣ ለችግር ደራሽ የሆኑ ዕውቀቶችን፣ ምክንያቶችን፣ አስተሳሰቦችን ይወልዳል። ለኔ
ቅዱስ ይህን ሁለተኛውን ሰው ይመስለኛል። ወረቀት ለመያዝ ዲግሪ ለመያዝ ማስተርስ ለመያዝ ችግር የለውም። ወረቀት መስራት ይቻላል። ገዝቶ መመረቅ ይቻላል። አሰርቶ መመረቅ ይቻላል። ነገር ግን የእናቱ ህመም ሆኖ ተሰምቶት በእናቱ ብቻ እኮ አይደግም፣ በሚሊዮን የሚቆጠሩ ኢትዮጵያውያን እናቶች የኔ እናት የገጠማትን አይነት ህመም ይገጥማቸዋልና ከእናቴ አልፎ የብዙ ኢትዮጵያውያን እናቶችን ችግር መፍታት አለብኝ፣ ጊዜን፣ ጉልበቴን፣ እውቀቴን እሱ ላይ ማጥፋት አለብኝ ብሎ አስቦ ያን አይነት መሳሪያ መስራት ቀላል አይደለም ወገኖች። ይሄ ህመም ከመጋራት ይመነጫል። አንዱ የጠፋው በዚህ ዘመን እሱ ነው ወገኖች። በንግግሮቻችን መሃል፣ በትምህርቶቻችን መሃል፣ በጥናቶቻችን መሃል፣ በምርምሮቻችን መካከል፣ በዲስኩሮቻችን መካከል፣ በዘገባዎቻችን መካከል እንደ አገር የወደቅንበት ትልቁ ህመማችን የሌላውን ህመም የኔ ህመም ነው፣ የሌላው ስቃይ የኔ ስቃይ ነው ብሎ አለመጋራት ነው ወገኖች። እንዲህ አይነት ትውልድ ነው ሲገኝ ተመልከቱ። እንደ ቅዱስ አይነት ሰው ደግሞ በትምህርት ውስጥ ያለፈ እንደገና ደግሞ ትምህርት ውስጥ በሱ ውስጥ ያለፈ አንድ ወጣት ኢትዮጵያዊ የእናቱን ህመም የእናቱን ስቃይ መነሻ አድርጎ ለሌሎች ኢትዮጵያውያን እናቶች ፈውስ የሚሆን መሳሪያ ይዞ መምጣቱ ቀላል ነገር አይደለም ወገኖቼ። ህመምን መጋራት ቀላል ነገር እንዳይመስላችሁ። የስሜት ጉዳይ ብቻ አይደለም፣ የመዛመድ ጉዳይ ብቻ አይደለም፣ በስጋ በአጥንት በጉልጥምት ተዛምዶ የመገኘት ብቻ ጉዳይ አይደለም ወገኖቼ። ሰው ሆኖ የመገኘት የሰውነትን ልዕልና የሰውነትን ክብር የመቀናጀት ትልቅ ሀብት ነው። ቅዱስ ሰውነት ባይኖረው የሰውነት ህመም አይገባው። የሰውነት ህመም ባይገባው አይ ብዙ እኮ ገንዘብ የሚያመጡ ከዚህ የተሻሉ ብዙ የምርምር ስራዎችን ሰርቼ የሆነ ነገር አድርጌ ራሴን ትማት ይችላል። ግን ምንድነው ተመልከቱ፣ ዕውቀት የሚፈልግ ተመልከቱ፣ ጊዜ የሚፈልግ ገንዘብ የሚፈልግ ትልቅ ድካም የሚጠይቅ ስራ መስራት አለብኝ ብሎ መቁረጥ፣ ይሄ ከሰውነት ይመነጫል። ይሄ ነው ወገኖቼ ኤዱኬሽን ስሩ ዘማን ስሩ ኤዱኬሽን። ኢትዮጵያ የሚበጃት እንደ ሀገር የሚጠቅመን እንዲህ አይነት ወጣት ልጆችን መደገፍ ማገዝ ይጠበቅብናል። ይሄ አሁን የሙከራ ፕሮጀክት ነው እንግዲህ አሁን የሰራው ቅዱስ። ሌሎች ኢትዮጵያውያን እናቶቻችንም ሆነ አባቶቻችን በዚህ በስትሮክ የሚጠቁ ወገኖቻችን ተጠቃሚ እንዲሆኑ ግን ምን መጀመር አለብን? ይህን ፕሮጀክት ማገዝ፣ መደገፍ፣ የምንችለውን ማድረግ፣ ለሁሉም እንዲደርስ። የነዚህ ወገኖቻችን ህመም የኛ ህመም ነው ብለን አስበን ቆጥረን የኛ ቤተሰቦች የኛ ወገኖች በዚህ ህመም እየተሰቃዩን ብለን አስበን ይህን ፕሮጀክት መደገፍ ማገዝ ከሁሉ ኢትዮጵያውያን ይጠበቃል። ቅዱስ እንኳን ደስ ያለ። ትምህርት ሂደት ነው፣ ፕሮሰስ ነው። ሰው ደግሞ የዛ ውጤት ነው። ቅዱስ ረጅሙን የትምህርት ጉዞ ጀምሮታል። አሁን አልፈጸመውም። ገና ከጅማሬው እንዲከሰራ ወደ ፍጻሜው እየተጠጋ ሲመጣ ደግሞ ምን ሊሰራ እንደሚችል ሲታሰብ እኔ ምስጋናዬ ለዛሬው ዲግሪው፣ ለዛሬ ፈጠራው፣ ለዛሬ አቅሙ ሳይሆን ነገ ለሚያመጣው የእውቀት ውጤት እውቅና ልንሰጠው ይገባል። ሁላችሁም አንድ ጊዜ ከመቀመጫችሁ ተነስታችሁ እስቲ አመስግኑልኝ።
የቅዱስ እናትም እድለኛ ኑት፣ በጣም እድለኛ ኑት። ብሶ ይወልዳል። እንዲህ አይነት ልጅ ማግኘት ቀላል ነገር አይደለም። ስለዚህ እርሶ እድሜ ሰጥቶት ጤና ሰጥቶት የልጆትን ክብር እንዲህ በማየቱ ደግሞ ለእርሶም አሁንም ረጅም እድሜን ከጤና ጋር ያድልን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስክኝ ጌታዬ እኔ ማን ነኝ? ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስክኝ ጌታዬ እኔ ማን ነኝ? ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳ ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማናፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን ያወቀ አቷል ጎሎበታል ብለህ ለዚህ ያደረስከኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። በዓለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ። ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር። አቷል ጎሎበታል ለዚህ ያደረስከኝ ለዚህ ያደረስከኝ ጌታዬ ይሞላል አይቀርም ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀለክተ ጊዜን አይተህ ሰውን የማትገዳ ያለ ወረት ትምጣለህ እኔን ልትረዳ። ከኔሊያ ወንድሞቼ ባልስተካከልም ማማ ሆነ ከፍ አረክን አንተ ሰው አጥልም። አቷል ጎሎበታል ለዚህ ያደረሰኝ ጌታዬ እኔ ማን ነኝ? ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ምስጋና ይገባሃል። እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለህ ካንተ በቀር የወደደኝ በምድር ስለሌለ። ስለ ስም መነቀፌ ክብሬ ነው ማይረጌ በምን መንገድ ላስደስት እንደምን አድርጌ። አቷል ጎሎበታል ለዚህ አደረስከኝ ለዚህ አደረስከኝ ጌታዬ እኔ ማን ነኝ? ይሞላል ነገርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። እንዴት ብለህ ተገኘህ እኔ ቤት እንዴት ብለህ ተገኘህ እኔ ቤት
አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት 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 ብለህ ተገኘን ቤት እንዴት ብለህ ተገኘን ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት አበሰሩኝ መላእክቱ ተወለደ ሄድ እያሉ ግርግም መሃል ተጠቅልሏል የምስራች ለዓለም ሁሉ ተነስቼ ገሰገስኩኝ ከበጎች ጋር ከበረት የማይንቀኝ መድኃኒቴን ዓይን ያየችው በሌሊት ቀና ስል ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጥራኛል እንዳጭሩ ቀራሹና ላይ ብወጣ ከቤቴ ሊገባ መምህሩ መጣን እንዴት ብለህ ተገኘን ቤት እንዴት ብለህ ተገኘን ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት ፈሪሳዊው ሲጸየፈኝ አበዝራ ቀራጭ ብሎ አልፎኝ ስሄድ ያሌዋዊ ተጸይፎ ተነጥሎ እግሬን ሲያጥብ ተመልከቶ በኔ ምትክ ሲሰቀል ይህም ብርቱ ፍቅር ዓለም ሁሉ ጉድ ይበል ቀና ስል ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጥራኛል እንዳጭሩ ቀራሾላ ላይ ብወጣ ከቤቴ ሊገባ መድኃኒዓለም መጣ እንዴት ብለህ ተገኘን ቤት እንዴት ብለህ ተገኘን ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት እኔ ማነኝ የምትገባ ከጣራዬ ከቤቴ ስር እሰማለሁ እድናለሁ ጌታዬ ሆይ ቃል ተናገር አትንሳታ የኔ ገዢ የኑሮዬ የመንገዴ የማይቀሙን በጎ ዕድሌን እኔ ባንተ ነው ወደዴ ቀና ስል ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጥራኛል እንዳጭሩ ቀራሾላ ላይ ብወጣ ከቤቴ ሊገባ መምህሩ መጣ እንዴት ብለህ ተገኘን ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ ደካሞቹም ጸንተው ተራመዱ ኃይለኞቹ ይሄው ተዋረዱ እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ ደካሞቹም ጸንተው ተራመዱ ኃይለኞቹም ይሄው ተዋረዱ እግዚአብሔር ያለ ማንም እጃችሁን ከፍ አድርጉት እልል በሉ ቁሙ ለምስጋና እልል በሉ ቁሙ የተወረወረው
የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ አዳኝ ጠላታችን እግዚአብሔር ያለ ማንም የለም እግዚአብሔር ያለ ማንም እጃችሁን ከፍ እልል በሉ ቆሙ ለምስጋና እልል በሉ የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ ሰይጣን ጠላታችን እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም እልል በሉ እልል በሉ ቆሙ ለምስጋና እልል በሉ ቆሙ ባህር ላይ ሲራመድ ሞገስ አለው እሱ በግርማው ሲነሳ ጸጥ ይላል ነፋሱ የድንግል ልጅ እኛ ምናመልከው ከሃዲ ነው የለም የሚሳን እግዚአብሔር ያለ ማንም የለም እጃችሁን ከፍ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ ሰይጣን ጠላታችን እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና ቅዱሴ እሱ አዲስ አበባ ዩኒቨርሲቲ ጥቁር ካባ እንዳለበሰው እናቱና አባቱን ደግሞ በዚህ መከራ ውስጥ በዚህ ስቃይ ውስጥ ሆነው የወርቅ ካባ ለብሳችኋለሁ ብሏልና ለቅዱሴ ምስጋና አቅርቡ። ምስጋና እግዚአብሔርን አመስግኑ። በእውነት እግዚአብሔርን አመስግኑላቸው። ይህንን የመሰለ የወርቅ ካባ በመምህር ታደሰ ወርቁ አማካኝነት ቅዱስ ኤፍሬም ለተወዳጅ አባቱ በዚህ ፈተና በዚህ መከራ በዚህ ማዕበል ሆኖ ይህንን የወርቅ ካባ ገዝቶ አበርክቶላቸዋልና እግዚአብሔርን አመስግኑላቸው። በእውነት እግዚአብሔርን አመስግኑላቸው። ለተወዳጅ እናቱ ደግሞ ለበርካታ ዓመታት በስትሮክ ህመም ሲሰቃዩ እግዚአብሔርን አመስግኑ። ሁላችሁም እግዚአብሔርን አመስግኑ፣ አመስግኑለት። እልል በሉ እልል በሉ እልል በሉ እልል በሉ። ሙሽራዬ ሰሎሞን ያለሽ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ በቤቴ ሙሽራዬ ሰሎሞን ያለሽ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ በቤቴ ሁሉም ሰው ለራሱ ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ቤተህሊና ሙሽራዬ ሰሎሞን ያለሽ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ በቤት ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። በደመና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ቤተህሊና ሙሽራዬ እጃችሁን ከፍ አድርጉላት።
እስቲ የምትወዷት ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ ቤት አሳድጎሽ ሳለ መልአኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትህትና ስላገለገልሽው እንደ ኪሩብ መላክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ትህሊና እቴ ሙሽራዬ ሰሎሞን ያለሽ ሙሽራዬ ሰሎሞን ምስጋና ይገባታል። እኔም ልበልሽ እናቴ ማርያም ግቢ ጭብጨባ ይገባታል። እኔም ልበልሽ እናቴ ድንግል ሆይ ግቢ ቤት የባሪያውን ውርደት ተመልክቷልና ለወለድሽው መድን ይድረሰው ምስጋና ከልቤ ወጣ እንጂ ከንቱን አይደለም ብፅዕት እንላለን እኛ ለዘላለም። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ትህሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ ቤቴ እኔም ልበልህ አባቴ ሥላሴ ግባ ቤቴ እኔም ልበልህ እጃችሁ ከፍ ሥላሴ ግባ ቤቴ እኔም ልበልህ አባቴ መድዬ ግባ ቤቴ። ቀሲስ እጅግ አድርገን እናመሰግናለን። እንግዲህ ይህ ስጦታ እጅግ በጣም ትልቅ ትርጉም አለው። በተለይ ለእኔም ለጓደኞቹም ማለት ነው። እንግዲህ ይህንን የምርቃት ፕሮጀክት ሲሰራ ትልቁ ዓላማው እናቱንና አባቱን ቤተሰቡን ማስደሰት ነው እና ይህንን አስመልክቶ ጥልቅ ፍቅሩን ይገልጻል የሚል እንግዲህ ከኛ ከጓደኞቹ የተሰጠ ስጦታ ነው። ይታይ እንግዲህ ተከፍቶ ቅዱስ ያዘው እዚህ ስዕል ላይ እዚህ ምስል ላይ እዚህ ፎቶ ላይ የሚታየኝን 29 ነገር ልንገራችሁ። 29 ነገር ነው የምነግራችሁ። አሁን አይቼ የመጣልኝ ነው 29 ነገር። የመጀመሪያው እምነት፣ ሁለተኛው ተስፋ፣ ሶስተኛው ፍቅር፣ አራተኛው መተሳሰብ፣ አምስተኛው ሀብት፣ ስድስተኛው ልጅ መውደድ፣ ሰባተኛው ጽናት፣ ስምንተኛው በድንግል ማርያም መመካት፣ ዘጠነኛው በቅዱስ ሚካኤል አማላጅነት መመካት፣ አስረኛው በቅዱስ መመካት። 19ኙን ቴክስት አደርግላችኋለሁ። አጨብጭቡ። ቅዱሴ ይህን ስዕል ስታዩ ምን ይታያል? እንግዲህ እንደምታዩቸው ናቸው። እናቱም ወርቅ አባቱም ወርቅ፣ ወርቅ ስኬር፣ አይናቸው ጨረቃ፣ ያው ድምፃቸውን አሁን ስለሰማሁት ድምፃቸው ሙዚቃ፣ አንገታቸው መቃ፣ ያው የአባትየው ደረቱ ሳንቃ። ሌላውን ደግሞ ቅዱሴ እኔ ምንም ማለት ነው። እሺ እጅግ አድርገን እናመሰግናለን። ደስ ይላል አይደል አባባ? ስታቸው ቅዱስ ያስረክብ ተብለሃል። እሺ ቅዱሴን አመስግኑልኝ። ሁላችሁም አንድ የሌል ብላችሁ እግዚአብሔርን አመስግኑልኝ። እዚህ ሁላችሁም እንድትሰበሰቡ የረዳችኝ መብርሃን ነች እና መብርሃንን እኔ አልገልጻትም። ማርያም ስል የእውነት ማርያም ማር ነች። ማርያምን እኔ አልገልጻትም እና አባቴ ይወዳታል እና አባቴን አስደስታለሁ ብዬ ነው የማርያምን ስል ለመጀመሪያ ጊዜ ስስላት የኢትዮጵያ ምዕመናን በሙሉ መብርሃን ትባርክ ያለኝ። ለመጀመሪያ ጊዜ አንድ ቪዲዮ ለቅቄ 100,000 ተከታይ አገኘሁ እና መብርሃን ለእኔ ሁሉ ነገር ነች። የተመረኩም ራሱ
በዕለቷ ነውና መብርሃን እመቤታችን እናመስግንለት እስቲ። እዚህ አንቀጸ ብርሃን ላይ ምን ይላል መሰላችሁ? ንጽሕትና የንጽሕና አዳራሽ ከተለዩ የተለየች መቅደስ አንቺ ነሽ፣ የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው ይላታል። ነቢየ ዳዊት እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ፣ የሰውንም ልጆች ሁሉ አየ፣ ንጉሥ ውበትሽን ወደደ፣ ዘላለም ማረፊያ ይህች ናት መርጫታለሁና አለ ይላታል። የት ላይ? ቅዱስ ያሬድ የጻፈው አንቀጸ ብርሃን ላይ ኮንኪ አጽቀ ንጹሕ ወሙዳዬ አሚን ርትዕት ሃይማኖቶሙ ለቅዱሳን ይላታል። ማን? ቅዱስ ኤፍሬም። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ሆህተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመራአ ቅድስ ነጸር አብም ሰማይ ወኢረከበ ዘከማኪ ፈኖ ወሃዶ ተሰባምነኪ ይላታል። እመቤታችን ቅድስት ድንግል ማርያም። ማን? ቅዱስ ኤፍሬም። አባ ሕርያቆስ ጎሳ አልቤ ቃለ ሰናይ ጎሳ አልቤ ቃለ ሰናይ ጎሳ አልቤ ቃለ ሰናይ ወአናየ ቅዳሴ ሀለ ማርያም ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ። እኔስ የማርያምን ቅዳሴ እናገራለሁ፣ መዘንጋት ባለበት ቃል አይደለም፣ በማስረዘም አይደለም፣ በማሳጠር ነው እንጂ እኔስ የድንግልን ገናንነቷ እናገራለሁ ይላታል። እመቤታችን ቅድስት ድንግል ማርያምን ወለላይቱን አመስግኗት እስቲ። እመቤታችን ቅድስት ድንግል ማርያም ቅዱሴ እጅግ አድርገን እናመሰግናለን። ለቅዱስ አባቱ አንድ ስጦታ አላቸው። በደንብ ስሙ እንግዲህ ዛሬ ስጦታ ቀን ነው በእውነት። በእርግጥ እርሱን ወልደው ለእኛ ስለሰጡ ይሄ ትልቅ ስጦታ ነው ስንላት እናንተ ማርያም ትላላችሁ። እሺ፣ የራሳችን ዘውድ፣ የፊታችን ነጸብራቅ፣ የዓይናችን ርግብ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሀብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑሯችን መቅረዝ፣ የሕይወታችን ፋና፣ ማረፊያችን፣ ድንኳናችን፣ አምባችን፣ መጠጊያችን፣ ከለላችን፣ የመማፀኛ ከተማችን፣ ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ምስጢር ማስቀመጫ ሙዳያችን፣ ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን፣ የአቤል የዋሃት፣ የኢዮብ ትዕግስት፣ የኤልያስ ደመና፣ የሙሴ መና፣ የጸጳጦስ ዘሲና፣ የተዋህዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቅ፣ የደካሞች ምርኩዝ፣ የአርያም ንግሥት፣ የፍቅር እመቤት፣ የይስሐቅ መዓዛ፣ የያዕቆብ መሰላል፣ የኖህ መርከብ፣ የሴም ቡራኬ፣ ማህደረ መለኮት፣ ርግቤ ይቤላ ያንቃዶ ሀቤኪ ምሳአል ወምስጋዶ ምስተስራይ ኃጢአት፣ እናት ሲሉሽ ድንግል፣ ድንግል ሲሉሽ እናት፣ ማር ሲሉሽ የምድር ያም ሲሉሽ የሰማይ፣ የሰማዕታት አክሊላቸው፣ የመላእክት እህታቸው፣ የነቢያት ትንቢታቸው፣ የነገስታት ዘውዳቸው፣ የቅዱሳን ሀገራቸው፣ የሚልኪያስ ንጽሕት አዳራሽ፣ ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤል ያለ ሩካቤ መውለድን የመሰከረልሽ፣ ፋራን የምትባይ የዕንባቆም ተራራ፣ የተዘጋች የሕዝቅኤል ደጅ፣ የታተመች ገነት፣ የዕዝራ መሰንቆ፣ ምዕራፈ ቅዱሳን፣ መዝገበ ጸሎት፣ ሰዓሊተ ምሕረት፣ አቁራሪተ መዓት፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ሊና፣ ንጽሐ ልቦና፣ አባ ሕርያቆስ፣ ቅዱስ ኤፍሬም፣ ቅዱስ ያሬድ፣ አባ ጽጌ ድንግል፣ ዮሐንስ አፈወርቅ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ ማርያም 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 የቂልጠዋ ማርያም፣ የሎዛዋ ማርያም፣ የእንጦጣዋ ማርያም፣ የአዳዲዋ ማርያም፣ የግሸኗ ማርያም 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 ማር 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 ያም 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 ማር 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 ማርያም 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 አመስግኗት እመቤታችንን ማርያም 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 ማርያም። እቺ ምስለ ፍቁር ወልዷና ማርያም የሚለው ስም ነው ሁላችንንም ከመከራ አውጥቶ አትርፎ ለዚህ ክብር ያበቃችንና እመቤታችንን አመስግኗት። የቅዱስ አባትና እናት ተመካክረው ቅዱስ የዋህ ደግ ስነ ምግባር ያለው ልጅ ነው። መልክአ ዑራኤል ላይ ስታነቡ እናትና አባቱን የሚታዘዝ ልጅ ስጠኝ፣
አድርገኝ ይላል መልክአ ዑራኤል ላይ እና ቅዱስ እናትና አባቱን የሚታዘዝ ደግና ሩሩህ የዋህ ልጅ ነው። በሕፃንነቱ ለእናትና ለአባቱ ሞገስ የሆነ ቅዱስ ማለት ይሄ ነው። አባቱ በዚህ ተደስተው ምን እንዳደረጉ ታውቃላችሁ? ልጄ በሕይወት ካለው የሰርጉ ዕለት ሌላ ነገር ነው ማደርግለት። አሁን ግን ቅዱሴ ከዚህ በኋላ በእግሩ አይሄድም፣ በአራት እግር በመኪና ነው ብሏል። ቁልፍ 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 ነው። ይሄ ነው። አረ እልል በሉ። አመስግኑ፣ እግዚአብሔርን አመስግኑ። በእውነት ቅዱሴ አመስግኑ። ኤፍሬም ተክለ ማርያም ይባላሉ የቅዱሴ አባት። ይሄው ከፍ አድርገው እንጂ ቅዱሴ ከፍ አድርገው። የአባት ስጦታ ቪኤት ነው። አባቴ ቪኤት ነው። የአባት ነገር ሁሉ ቪኤት ነው፣ ከቪኤት በላይ ነው። ቅዱሴን ከዚህ በኋላ በእግሩ ምናምን አታገኙትም። መኪናውን መስታወቱን ዝቅ አድርገው ሃይ እንዴት ናችሁ ደህና ናችሁ ምናምን ነው የሚላችሁ። ቅዱሴ አባት መኪና ሰጠ። ያው እኔ መስጠት የሚገባኝ አይደል? እግዚአብሔር ያክብርልኝ አባቴ። እኔ መውለድ ማስተማር ሳትማር ማስተማር ራሱ ለእኔ በቂ እና ደግሞ አልመለስም። ትምክህተ ዘመን ማርያም ኢየሱስ ኢየሱስ ምስጉን አንተ እስከ ዘላለም ምስጉን አንተ እስከ ዘላለም መድኃኒዓለም እስከ ዘላለም መድኃኒዓለም እስከ ዘላለም መድኃኒዓለም እስከ ዘላለም መድኃኒዓለም ገለቴ ማልችል መስሏችሁ ነው። በራቴ ገለቴ ተባዳ አማ በራበራቴ ሞቴ ናቴ አማ በራበራቴ ሞቴ ናቴ አማ በራበራቴ ሞቴ ናቴ አማ በራበራት ሞቴ ናቴ ምስጉን አንተ እስከ ዘላለም ብሎ ምስጉን አንተ እስከ ዘላለም መድኃኒዓለም እስከ ዘላለም መድኃኒዓለም